ጠርታችሁ ነበር አባባ? አዎ ጀሪ፣ እስኪ ቁጭ በይ። እሺ ቁጭ አልኩ። ምን ነው ችግር አለ እንዴ? አይ ችግር የለም። አንድ ነገር ልንነግርሽ ነበር እኮ። ለምን ነበር? በማክቤልና በኤልዳና መካከል ያለውን ግንኙነት ለማጣራት ሞክሬ ነበር። እናማ ነገርየው አንቺ እንዳልሽው ሳይሆን ማክቤል የኤልዳና አስጠኝ መሆኑን አረጋግጫለሁ። እስከስ ማለት ይሄኔ ነው። ማን ነው እንደዛ ብሎ የነገረህ ደግሞ? አጎቷ ጋር ደውዬ። ማን ነው የሚባለው አጎቷ? አቶ ደንበላሽ። ምን? ኤልዳና አቶ ደንበላሽ የሚባል አጎት አላት? አዎ። ምን ነው? እስኪ አቶ ደንበላሽን ስልክ ስጠኝ። ምን ያደርግልሻል? የኔ ወንድም አንተን ያናገረህ የለም። እኔ እያወራሁ ያለሁት ከአባቢ ጋር ነው እኮ። ለምን እንደፈለግሽው ግልጽ አድርጊዋ። ምክንያቱም ኤልዳና አቶ ደንበላሽ የሚባል አጎት ስለሌላት። ኧረ አንቺ ልጅ ምን አለበት ስህተትሽን አሁን እንኳን አምነሽ ብትቀበይ። አባቢ እኔ ቃል ገብቼልሃለሁ፣ ይሄ ነገር ተጣርቶ እኔ ጥፋተኛ ሆንኩኝ ሙሉ ኃላፊነቱን ወስጄ ቆሜ ይቅርታ እንደምጠይቃችሁ ቃል ገብቼልሃለሁ እኮ። አሁን እኮ እኛ የሚጠራንሽ ለሱ ነው። አልገባኝም። አባትሽ ማጣራት ያለበት ድረስ ሄዶ አጣርቷል። ስለዚህ ይቅርታ ትጠይቂያለሽ። እሺ ይቅርታ ጠይቃችኋለሁ፣ ግን እንደዛ የሚሆነው ስልኩን ስትሰጠኝ ብቻ ነው። እስኪ ጉድሽን አይዋለሁ። የለኛው ስልክ ምንድን ነው? ይሄ ሳሚ ስልክ አይደለም? ምን ጄሪ፣ ቆይ ያምሻል እንዴ? ለምንድን ነው ስሜን የምታጠፊው? እኔ ስምህን አላጠፋሁም። እና ምን እያደረግሽ ነው? እውነቱን ፍንተው አድርጌ ለቤተሰቦቼ እያሳየሁ። ጄሪ የምርሽን ነው? አባቢ ሞት የምሬን ነው። እንዴት? ለምን ከኔ ጋር ከምትከራከሩ እንደውልለት? ለማ? በዚህ ቁጥር አሁን እንደውል። አይሆንም። ለምን? ምክንያቱም አንቺ ልደውልለት። አይ በአንተ ስልክ አይደወልም። መደወልም ካለበት በእኔ ስልክ ነው የሚደወለው። ይሄ ነገር ለምን አይቀርም? በፍጹም አይቀርም። በይ ጄሪ ደውይለት። የሲስተም እህት ደወለች። አይ ጄሪ፣ ምን አለ የሲስተም እህት ባሎች። ሃሎ፣ ደህና መሸክ ሳሚ? ደህና። እንደውም እንደ ዛሬ ረሃ ሆኜ አላውቅም። ድምቅ ብለሃል። እድሜ ለማክቤል ይኸው ደህና ብር ለቀቀብኝ። ዘና ፈታ ብዬልሻለሁ። ማክቤል አብረዋለ እንዴ? ዛሬ እሱ ከኔ ጋር የለም። ከዚህ በፊት ግን አብራችሁ ነበር የምትጠጡት? ጌቱ አባቴ ጌቱ፣ አርባ ከቀና በል እስኪ ጌቱ። አባቴ እስኪ ተነሳው አምጣ እስኪ። ጌቱ አባቴ ምን ሆነ ነው? ጌቱ፣ ኧረ እባክህ ንቃ፣ እባክህ ጌቱ ነቃ በል እባክህ፣ እባክህ ንቃ እስኪ። ኤሉም ነው ችግር አለ እንዴ? ስልኩ እየሰራልኝ አይደለም። የማክቤል? አዎ የማክቤል። ታዲያ ምን ችግር አለ? ስለምን እንደሆነ አይሆንም። የግድ ትምህርት ቤት ከመግባቴ በፊት እሱን ማግኘት ይኖርብኛል። ያ ካልሆነ ግን ትምህርቴን እንኳን በአግባቡ መማር አይመስለኝም። አንቺ ግን ከጊዜ ወደ ጊዜ ለዚህ ልጅ ያለሽ አመለካከት ግን በጣም እየተቀየረ ነው። ምን ላድርግ ነበር? ስለሱ እኮ ሳስብ ምን እንደሚሰማኝ ስላላወቅሽ ነው። አንቺ ልጅ ግን በጣም ግፈኛ ነሽ እንዴ? ደግሞ ምን አደረኩኝ? እንዴት ልጁን እጅ ከፍንጅ ታስይዋለሽ? ኢቨን እሱ እኔን ስንት ነገር ሲያደርገኝ ነበር። ደግሞ እኮ እቺ ቀን ስጠብቃት የነበረችው ቀን ነበረች። አባትሽ ግን ደህና ናቸው አይደል? ውይ እሱማ እናቴ በንዴት ጤንት ሁሉ ነቅሎ ነበር። እሺ አሁን ግን ደህና ናቸው? አሁን ደህና ነው። ግን ይገርምሻል አንቺ ሲስተም ግን በጣም እድለኛ ሰው። እንዴት እንዴ? ለአባቢ ወዲያው ተደውሎለት እኮ ለስራው ክፍለ ሀገር መሄድ አለብህ ላልተወሰነ ቀን ተባለ። ሄደ። አስበሽዋል? እዚህ ቢሆን ነው አፈር ከደሜ ነበር የሚያበላው። እንደዛም ቢሆን ግን ልክ አላደረግሽም። እጭ ወደዛ። አንቺ ደግሞ እንግዲህ አታብዥዋ። ምን ትላለች እቺ እንዴ? እኔ እኮ ስሜን ክብሬን ምናምን እዛ ሲበትንብኝ የነበረው ልጅ እኮ ነው እንዴ። ይሄን አጋጣሚ አግኝቼ ደግሞ አልጠቀመው እንዴ? ምን ትላለች እቺ? እሺ በቃ እንዳልሽ። ደግሞ ታብዥዋለሽ አንዳንዴ ሲስተም ነው። ኤሉሽ እስከ መቼ ነው እዚህ ቆመን የምንጠብቀው?
ኖቫ እኔ እኮ በስኩል ባስ ትምህርት ቤት መሄድን የመረጥኩት የመጀመሪያ ምክንያቴ እሱን በነፃነት ለማግኘት ነው። እሺ እና የሆነስ እንደሆነ ስለዚህ የግድ እሱን ማግኘት ይኖርብኛል ማለት ነው። ፕሊዝ ሲስ ስልክ እኮ ደጋግመሽ ስለደውልሽ ይሰራል ማለት አይደለም። ወይ ደግሞ በቃ ሌላ አማራጭ እንፈልግ። ምን አይነት አማራጭ? ምናልባት ለጄሪ መደወል። እሷማ ብታይ የባሰባት ተንኮለኛ ናት። ምንም ሆነ ምን ግን ያለን አማራጭ ለሷ መደወል ብቻ ነው። እኔ የምልሽ ከአባቱ ጋር ተጣልታ ይሆን እንዴ? ፕሊዝ ኤልዱ ይሄንን ማወቅ የምንችለው ግዴታ ለሷ መደወል ስንችል ብቻ ነው። ሰው እንደውልላት። እሺ በቃ እቺ ደግሞ እንደው ምን ፈልጋ ነው የምትደውለው? ማናት? እቺ ኤልዳና ናታ። ቆይ ለምንድን ነው የምትደውለው? መቼስ ናፍቄያት ያን ስለ ሲስተም ልጠይቀኝ ነው የሚሆነው። እና አንቺላት? አይ አላነሳው። ለምን? ትንሽ እርድብን ቅጥል ትበል። አታነሳም እባክሽ። ለምን? አላውቅም። ምናልባት ትምህርት ቤት እየሄድሽ መንገድ ላይ ነው ልትሆን የምትችለው። ስለዚህ ደግመሽ ደውይላት። አይ እቺ ውጋት የሆነች ልጅ ቆይ ምን አድርጊ ነው የምትለኝ? ቆይ ምን አለ ብታነሽላት ጄሪ? እንደውም አነሳላታለሁ። ከዛም በኋላ ለወር ላደርገውና ስትከራከሪለት የነበረው ሲስተም ምን አይነት ሰው እንደሆነ ታያለሽ። ያው ሄሎ ጄሪ፣ ምን ፈልገሽ ደወልሽ? ማክቤል ምን ሆኖ ነው ስልኩ የማይሰራው? ለምን ፈልገሽ ነው? ሁሌ እኮ ትምህርት ቤት ስንሄድ ስኩል ባስ ምን ጠብቅበት ቦታ ላይ ቆሞ ይጠብቀኛል። እንዴ ቆይ እሱ መምህርሽ አይደል እንዴ? ለምንድን ነው የሚጠብቅሽ? ጄሪ፣ ባለፈው በተናገርኩት ነገር ቂም ይዘሽብኛል አይደለ? ባለፈው ምን አደረግሽኝ? ወርጄ እኮ አይደለም ማክቤል ደስ እንዲለውና ከአባቱ ጋር እንዳይጣላ ብዬ ነው እንደዛ ያደረኩት። እሱ ከአባቱ ጋር እንዳይጣላ የውሸት አስተማሪ ነው ምናምን ብለሽ ቀባጥረሽ አልነበረ? ፕሊዝ ጄሪ፣ ለምን ትንሽ እንኳን እኔን አንደርስታንድ ለማድረግ አትሞክሪኝ? እሺ እኔ ተረዳውሽ እንበል። ከዛ ምን ይፈጠር? አትሊስት ለምን እንኳን ስልኩ እንደማይሰራ ትነግሪኝም? ስልኩ የማይሰራው ይሄውልሽ ማክቤል ያንቺ አስጠኝ እንዳልሆነ አባቢ ያውቆበት ነው። ምን? እንዴት? አባቢ ያንቺን አባት ስልክ ሲፈልግ ማክቤሎጌ ደግሞ የአባቷ ስልክ የለኝም ብሎ ያጎቷን ያለኝ ብሎ የሳሚን ስልክ ሰጠው። ሳሚ የሲስተም ጓደኛ? አዎ። ቆይ ከዛስ? ያው ሳሚም ደግሞ እንዳንቺ አጎት አክት ያደረገ አባቢ ነው። ያው የውሸት ነገር መጨረሻው አያምርም አይደል የሚባለው? እና አባቢ ደግሞ በዛ ስልክ መልሶ ሲደውል ሳሚዎዬ በስካር መንፈስ እየተለፋደደ አወራ። ኦ ማይ ጋድ ጄሪ አር ዩ ሲሪየስ? አዎ አይ አም ሲሪየስ። አልገባኝም። እና አሁን ከአባቱ ጋር ተጣልቷል ነው የምትይኝ ማለት ነው? አዎ ተጣልቷል። ግን ደግሞ አባቢ ለስራ ወደ ክፍለ ሀገር ስለሄደ ማግኘት ከፈለግሽ ቤት ሄደሽ ልታገኙ ትችያለሽ። የት? እናንተ ቤት? አዎ እኛ ቤት። እንዴት? ቆይ እንደዛ ላደርግ እችላለሁ? እሱን አላውቅልሽም። ለማንኛውም ቻው። አየሽ አይደል ኢቫን፣ አሁንስ አመንሽኝ? በስመ አብ ወልድ። ቆይ የምር ነው እንዴ? ምን? ቆይ አሁንም ማመን አልፈለግሽም እንዴ? እሱማ አምኜሻለሁ፣ ግን ትንሽ ግራ ገባኝ። እንዴ ምን ነው ግራ ይገባሽ? ማክቤል እንደዚህ ያደርጋል ብዬ ስላላሰብኩ ነው። አይ እንግዲህ ኢቫን ይሄን ሁሉ ነገር አሳየችሽ ማመን ካልፈለግሽ እንግዲህ የራስሽ ጉዳይ ነው። እንዴ ለምንድን ነው ማላምንሽ? ያው ምናልባት ለማክቤል የፍቅር ስሜት እየተሰማሽ ከሆነ ብዬ ነው። አንቺ ቆይ ምንድን ነው የምታወሪው? እንዴ ኢቫን የት ነው የምትሄጂው? እሺ ቁሚ። እሺ ኖቫ፣ አሁን ምንድን ነው ማድረግ ያለብኝ? እኔ እንግዲህ የምታይኝ አንድ ነገር ብቻ ነው። ምንድን ነው? ልጁን እርግፍ አድርገሽ መተው። ኖቫ፣ አንቺ ካልገባሽ አንድ ነገር አለ። እስቲ አንቺ ገብቶሽ እኔ ያልገባኝ ነገር ምንድን ነው? ይሄ ሁሉ ነገር እያደረገ ያለው እኮ ልጁ በጣም እኔን ስለሚያፈቅረኝ ነው። እሺ እውነተኛ አፍቃሪሽ ከሆነ ለምን አይጋፈጥም? ለምን ሂሮ ሆኖ ያሳይሽ? አሁን በቃ ተይኝ። መኪናው ማምጦላል አይደለ? በቃ ሬድ ጠርተሽ ይጅልኝ። ኖ እሱን ማድረግ አልችልም። ለምን? ቢኮዝ አይ አም ዩር ሲስ። ደግሞ ያንቺ ከመጠን በላይ እንደዚህ መሆን እኔ ያሳስበኛል። እሺ ገባሽ? ኦ ማይ ጉድነስ። እንደው ግን ምንድን ነው የሚሻለኝ? በፈጣሪ አቤት እናቴ፣ ለምን ነበር ይፈልግሽ? ተቀመጥና አውራለሁ። አሁን እኔ እናንተ እንደ እናትና ልጅ እንድናወራ ፈልጋለሁ እኮ። በምን ጉዳይ? በዛች በኤልዳና ጉዳይ። አባቢ ያለ እንዴ? የለም፣ ደብረ ብርሃን ላለው ፕሮጀክት ለስራ ጠርተውታል እና ይመለሳል። ትንሽ ቀን ይቆያል። አሁን እውነቱን ንገረኝ፣ የኤልዳና አጎት ብለክ የሰጠኸው ቁጥር የሳሚን ነው? አዎ የሳሚ። እንዴት እንደዛ ታደርጋለህ? ምን ላድርግ ማሚ፣ አባቢ በጣም አስጨነቀኝ። ከዛ ነገሮች ከቁጥጥር ውጭ ሲሆኑብኝ ጊዜ አደረኩት። እና
የኤልዳና አስጠኝ ነኝ ያልከው ውሸት ነው ማለት ነው? ኧረ እሱ ውሸት አይደለም። እና ምንድነው? አስጠኛዋ ነኝ፣ ግን ቤተሰቦቿ አይደለም የቀጠሩ። እና ማን የቀጠረ? ኤልዳና ራሷ ነች። ብር ከየት አምጥታ ልትከፍልህ? ማሚ ደግሞ የሀብታም ልጅ ስለሆነች ብዙ ብር ይሰጣታል። ከዛ ላይ ነው ቀንሳ የምትከፍለኝ። እሱን እሺ ልበልህ። ለመሆኑ ቤተሰቦቿ ሳያውቁ የት ነው የምታስጠናት? አንድ መናፈሻ አለ፣ እዛ ነው ማስጠናት። ምን መናፈሻ ውስጥ ጥናት? እንዴ ማሚ፣ እኛ ብቻ አይደለንም፣ ሌሎችም ልጆች አሉ። አላመንኩህም። ድሮም ጠርጥሬ ነበር። አባቢ የራሱን ጸባይ አጋብቶብሽ ነው ሄደው። እኔ እንደዛ አልወጣኝም። ወጥቶሻል እንጂ ማሚ። እንደዛ ከሆነ ማለት ነው የኤልዳና አስጠኝ ነኝ እማዬ ሙች ብለህ እጄ ምታ። እንዴ እማዬ አታስጨንቂኝ። እንዴ አንድ ያለሽኝ እሷ አንቺ ነበርሽ የምትረጂኝ። ወይ ካልሆነ እኔ ካሁን በኋላ እዚህ ቤት አልመጣም። አንተም አድገህ ፍቅረኛ ለመያዝ በቃ። ሄሎ ሳሚ፣ ምንድን ነው ጉዱ? ምን ነው? ምን ተፈጠረ? እንዴት እንደዚህ ታደርጋለህ? የምር በጣም ነው ያዘንኩብህ። ኤልዱ ፕሊስ፣ የሆንሽውን ነገር ንገር። ማታ ስለተፈጠረው ነገር ነው። አልገባኝም። ማታ ምን ተፈጠረ? እንዴት እንዳጎቴ የሆነ ጄሪ ማናገር ሲገባ ሳሚን ሆነ ችግር ትፈጥራለህ? በእናትህ ምን? ደህና መሸክ ሳሚ። ደህና እንደውም እንደ ዛሬ ረሃ ሆኜ አላውቅም። ድምቅ ብለሃል። እድሜ ለማክቤት ይኸው ደህና ብር ለቀቀብኝ። ዘና ፈታ ብዬልሻለሁ። ኧረ ሻው አስታወስኩት። በእናትሽ እና ፋዘሩ ተቆጡት? አዎ እሳቸው በጣም ነው የተቆጡት ብለዋል። ቆይ አሁን ምንድን ነው የምናደርገው? አናግረሽው ነበር ዛሬ? ስልኩን ቢያለኝ። ይህንን ራሱ የነገረችን ጄሪ እኮ ናት። እሺ አሁን የት ነሽ? አሁንማ ትምህርት ቤት የመሄድን ሀሳብ ትቼው ቤት ገብቼ ልብሴን ልቀይር ነው። ከዛ በቃ ያለበትን ነገር ቼክ ማድረግ ይኖርብኛል። በቃ እኔም ካገኘሁ ትደውልልሻለሁ። እሺ በቃ ሳሚ። ወይኔ ሳሚሻ ተበላው ማለት ነው። እሺ አሁን ለሲስተም ምን ልለው ነው? ኧረ ምን አይነቱ ጅልጥ ነኝ። ሳሚ ሞት ልም ያልኩ ፋራ ስግጥ ያልኩ ሰው ነው። ሲስተም ምን ሆነ ነው? በሰላም ነው? አዎ በሰላም ነው። ሰላም አትይኝም እንዴ? ድንገት እኮ ስትመጣ ግራ አጋብተኸኝ ነው። እንዴት ነህ? አይዞሽ አትጨነቂ። ያን ያህል የሚያሳስብ ነገር አይደለም። ግን እንዴት ልትመጣ ቻልክ? እንዲሁ ነው። ፋዘር አሉ እንዴ? አይ አባቢ ስራ ነው። እንዴ በቀዳሚ ምድር ስራ አለ እንዴ? ያው አንዳንዴ ስብሰባ ምናምን ሲኖር ይገባል። እንደዛ ከሆነ ጥሩ። እና ምን ሆነ ነው እዚህ ድረስ የመጣ? ይኸውልሽ ሼፉ፣ እኔ የጄሪን ነገር ምንም መቋቋም አልቻልኩም። ቆይ ሌላ ምን ተፈጥሮ ነው? ታውቂያለሽ፣ ወንድ ልጅ ስትሆኚ ገንዘብ ያስፈልግሻል እና ደግሞ ቤተሰብ ማስቸገር በጣም ከባድ ነገር ነው። እኔ ደግሞ ገንዘብ ሜክ ማድረገው ኤልዱን እያስጠናው ነው አይደል? አዎ። አንቺም አላመንሽኝም አይደል? አይ እንደዛ አይደለም። ፊትሽን እኮ እያየሁት ነው ይቡ። የሆነ ጥርጣሬ ውስጥ ነሽ። አይ ባለፈው ከትምህርት ቤት ስንመለስ አይተናችሁ ነበር። እና አይ አቀራረባችሁን ሳየው ትንሽ ግራ ስለገባኝ ነው። ገብቶኛል። ይኸውልሽ አንቺ አታውቂውም፣ ሳሚ የሚባል ጓደኛ አለኝ። የኤልዱ ጓደኛ ማለትም ኖቫሊ። እሷን በተደጋጋሚ ያስቸግራታልና ከሱ ጋር እየተጣላን ነበር። ማክቤል፣ ለኔ ማስረዳት እኮ አይጠበቅብህ። ማስረዳትማ ይጠበቅብኛል ይቡ። ለምን ሲባል? ምክንያቱም አንቺ አላመንሽኝም ማለት የመጣሁበት ነገር ሁሉ ከንቱ ነው ማለት ነው። እንዴት? ይኸውልሽ ይቡ፣ የጄሪን አመለካከት እንድትቀይርልኝ እፈልጋለሁ። ቆይ እንዴት አድርጌ ነው የምቀይረው? አላውቅም፣ ብቻ በሆነ ዘዴ እኔና ኤልዳና መሀል ምንም እንደሌለ ማመን አለባት። ግን የእውነት ምንም ነገር የላችሁ? ይቡ ሙች፣ የአያቴን ቀን ይስጠኝ፣ ምንም አይነት ግንኙነት የለኝም። እሺ አምኛለሁ፣ ግን አሁን ምን ማድረግ እንዳለብኝ ብቻ ነገር። ኢቨን አንቺ ምንድን ነው ተጠራሽ? ማሰሚው ምን ጠርተሽኝ ነበር እንዴ?
ማለት ይሄኔ ነው። ቆይ ችግር አለ እንዴ? እኔ የምልሽ ጄሪ፣ አያቶቻችሁ በቅርብ ነው እንዴ የሞቱት? የባሰ መጣ። ምንድን ነው የምታወሪው? ጄሪ ደግሞ የጠየኩሽን ብቻ መልሽልኝ። በቅርብ የሞቱ አያቶች አሉሽ? አረ ሄቨን፣ እኛ አያቶቻችንን አናውቃቸውም። አራቱም የሞቱት ህፃን እያለን ነው። እርግጠኛ ነሽ? አዎ አልኩሽ እኮ። ግን ቆይ እንዴት አጥብቀሽ ልጠይቂኝ ቻልሽ? አይ እንዲሁ ነው። አይ እንዲሁማ አይደለም፣ ግን የግድ ታብራሪልኛለሽ። አረ እኔ ምንም ማብራራልሽ ነገር የለም። እቺ ልጅ ምን ሆናለች? ከወንዱ አያቴ ፍቅር ይዟት ይሆን እንዴ? አይ ሄቨን እንዶ Hi Nova, how are you? I am fine. እኔ የምለው ዛሬ አንቺ እና ይሉ ምን ሆናችሁ ነው ከክላስ የቀራችሁት? ትልቅ ችግር ተፈጥሯል። ምንድነው እሱ? የኤልዳና ችግር ማለት ሊሆን ይችላል። ያማክቤል ነው። ኦ ሺት። ቆይ ልጅ ምን ማድረግ ነው የሚሻለው? እሺ ቆይ ምን ብሏት ነው እሷን? እሱ ምን ይላታል? ዛሬ ባስ ስቴሽን ሄደን ጠብቀን ነው ነበረ። ስለሁለቱም ስልኩ አይሰራም። ይቸግራል። ለእህቱ ደወልንላት እና ቆይ ምን አለች እሷ? የነገረችን ዊርድ የሆነ ታሪክ ነው። አልገባኝም። ባሮክ he is so liar. Tell me, ቆይ ምን ብሏት ነው? It takes time. ባይሆን ከክላስ ትመለስ በደንብ እናወራበታለን። በቃ እንደዛ ከሆነ አሁኑኑ ነው የመጣው። የት ያላችሁበት ይሻላል ብለህ ነው? በቃ ድራይቨር ይነጣረውና ቤት ሂጅ ልብሴን ከቀየርኩ በኋላ ያላችሁበት ድረስ እመጣለሁ። እሺ በቃ ስትመጣ ደውልልኝና ያለሁበትን አሳውቅሃለሁ። እሺ ባይ። ኦኬ ባይ። አንቺ ላና ምትባይል እንደው ምን አባቴ እንደማደርግሽ እንደምሻለኝ ምን ማለት ማክቤል የምትባል ልጅ ምነግርን ነገር አልሰማ ብለኛ እመኔን ደግሞ አሰቃያለሁ። እነዚህ ልጆች የሌሉበት ቤት እኮ ሊበላይ ነው የሚደርሰው። እንደው ምን አለበት ኖሮ በተጨቃጨቁ። ሰላም ለዚህ ቤት። እናቴ እዚህ ምድር ላይ እድለኛ ሰው ማለት ምን አይነት ሰው እንደሆነ ታውቂያለሽ? ምን አይነት ናቸው? ልክ እንደኔ አይነት ወርቅ የሆነች እህት ያለቻቸው ሰዎች። እስከስ አልቀረብህም። እህቴ ሙቼ ምሬን ነው። አሁን ምን እንደፈለክ ተናገር። እንዴ ደግሞ ካንቺ እሺ ምን እፈልጋለሁ? ሲስተም በደንብ እኮ ነው የማውቀው። አንተ እኔን የምታቆለጳጳሰኝ የሆነ ነገር ስትፈልግ እንደሆነ እኔም አንተም ውስጣችን ያውቃል። ኧረ እህቴ አረጋጊው ቀስ። አይ መከራዬ እማዬ፣ እንደው ምን ይሻለኛል? ደግሞ ምን አደረገ ይሄ ልጅ? እህቴ ምናምን እያለ ሲያቆለጳጳሰኝ አይመቸኝም አልኩሽ እኮ። ምን ችግር አለው? ይሄ ሰውዬ የሚያቆለጳጳሰኝ ከኔ የሆነ ነገር ሲፈልግ ብቻ ነው። እኔ ግን አይመስለኝም። ጎሽ እማዬ፣ እስኪ እንደዛ ንገሪልኝ። እሷ እንደሆነ ልትሰማኝ አልቻለችም። እኔ የምልህ ሲስተም፣ ቆይ በህይወት ተስፋ ቆረጥክ እንዴ? ለምን ሲባል ነው ተስፋ የምቆርጠው? አይ ሲስተምዬ፣ እንደው ግድ የለህም ተስፋ ቆርጠህም ከሆነ ንገረን እንጂ በጤና አይደለም 10 ጊዜ እኔን እህቴ እህቴ የምትለኝ። ኧረ መኝኝ እህቴ፣ ምንም ነገር የለም ስልሽ ከሆነ ጥሩ። ቆይ ግን አንተ የት ቆይተክ ነው? እየመጣሁ ያለ ልጆች አገኘሁ፣ ለዛ ነው የቆየሁት። እህቴ ጄሪ፣ እቺ ቁልፍ ያንቺ ነች መሰለኝ። እንዴ ይሄንን ደግሞ ኬት አገኘኸው? ምንድነው ችግር አለ? ወድቆ አገኘሁት ሰጠሁሽ። አየሽ አይደለም አየ፣ ቁልፉን አጣሁት ብዬ ሳብድ ነበር። ይሄ ልጅ ሰርቆኝ ነው። ኧረ እኔ ሰርቄሽ አይደለም። ቆይ 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 ቆይ፣ የወሰድከው ነገር አለ እንዴ? ይኸውልሽ ብር ስትደብቂ ለሌላ ጊዜ እዛ ባታሪቅ ጥሩ ነው። ስንት መጽሐፍ አገላብጬ ምናምን መሰለሽ አገኘሁት። አንተ ሌባ! ጄሪ ጄሪ ወይ እንደሆነ ወደዛ ጀጀሪ ጄሪ ነገር ይሻለሽ። በቃ አንተ ሚድ ሌባ ውሻ እግዚአብሔር ይመስገን። ወይ እነዚህ ልጆች
ምን እንደማደርጋቸው አላውቅም። ሄሎ ጌቱ። መስዬ እንዴት ነሽ? ደህና ነኝ። ሰላም ገባህ? አዎ ሰላም ገብቻለሁ። ልጆቹስ? ያው ትምህርት ቤት ሄደዋል። አንተ ግን እንዴት ነህ? ምንም ሰላም ማግኘት አልቻልኩም። ስለ ማክቤል ውሸትና እያደረገ ስላለው ነገር ባሰብኩ ቁጥር በጣም እየተረበሽኩ። አይ ጌቱ፣ አሁን ከቤተሰብ ርቀህ ነው ያለኸው አይደል? ምን አለ ትኩረትህን ስራክ ላይ ብታደርግ። ቢሆንም አመች ተልቼው። እባክህ ተንጨንቀህ እኔንም አታስጨንቀኝ። እሺ አልጨነቅም። ለማንኛውም ሁሉንም ነገር ስመለስ እናወራለን። እሺ ግን ራስህን እየጠበቅክ። እሺ መሲ በይ። ደህና ዋይ። ደህና ዋል። አይ ጌቱ፣ እንደው ምን እንደሚሻልህ። አንተ ውሻ ሆንክ ልጅ! እንዴት እንደዚህ እየነገርኩ ማክሴን ታስልጠዋል? አረ ሲስተም በትክክል ይፍታ። እኔ አውቄ ያደረኩት ነገር እኮ የለም። እንዴት ዳና ጎታ አክት አርግ ብዬ ነገር ያልነበረ? ፋያ ላይ እኮ አክት አድርጌ ነበር፣ ግን በቃ ጄሪ ስትደውል ፈረገጥኩት። በዛ ላይ ድው ብዬ ነበር። በጣም ቀሽም ነሽ። አረ ሲስተም አፉ በለኝ። እንዴት ይሄንን ሁላ ነገር አበላሽታ አፉ እላለሁ? ወይኔ ሳሚ፣ እና ታዲያ ምንድነው ማድረግ ያለብኝ? አላውቅም፣ ግን ሁሉም ነገር ተፎግሮብናልሽ። አስበዋል? ዛሬ ፈጣሪ ረድቶን ፋዘር ከከተማ ቢወጣ ኖሮ ሁሉም ነገር ነበር የሚበላሸው። እንዴ በፋያ ፊት ነው እንዳናዘዘችኝ? አዎ እሱ ፊት ነው። ሳሚ በጣም አናደኸኛልሽ። አረ እኔም የመቼ ነው የደበረኝ። እሺ ምን ላድርግ? አላውቅም። አስበሃታል? ያቺን ጄሪ የሰይጣን ቁራጭ ይሄኔ እኮ ሄዳ ለሄቨን ነግራት ነው የሚሆነው። እንዴ ሸምጠጥ ማድረግ ነው ሳሚ። ይሄ እንደዚህ በቀላሉ የሚፈታ ይመስለኛል። እና ምን ተሻለ? አላውቅም። ደግሞ ቅድም ይሉ እኔ ጋር ደውላ ነበር። ምን አለች? ሀፕን ያደረገው ነገር በሙሉ ጄሪ ነግራታለች ብያለሁ እኮ። ወይኔ ሲስተም። ግን እኮ እሷ እየተጨነቀች ያለችው ስላንተ ነው። እሱማ ይገባኛል። እሺ አንተ በዚህ ልክ እየተጨነቅ ያለው ለፋያ ነው? ለሱ ብቻ አይደለም። እና ሌላ ምን አለ? ስለ ሄቨንም። አንተ ልጅ እሷ ልጅ ሞተህባታል እንዴ? አዎ በጣም ነው የተመቸችኝ ሰው። በቃ እኔ እሱን ለማወቅ ጄሪን አገኛትና ወየ ወየ ይላታል። ከዛ በፊት ግን በደንብ ማሰብ ይኖርብናል። እሺ እናስባለን። ግን አንተ ለሌላና ብትደውል አሪፍ ነው። ለምን? ምክንያቱም በጣም እየተጨነቀች ስለሆነ። እሺ እደውልላታለሁ። ግን ከዛ በፊት ረጋ ብለን ማሰብ ይኖርብናል። እስታይ ኤሉ ጧትም እንደዚህ አሁንም እንደዚህ። እሺ እስከ መቼ ነው እዚህ ቦታ ቆመን የምንጠብቀው? አላውቅም፣ ግን ከዚህ መሄድ የምችለው ማክቤልን ሳገኘው ብቻ ነው። አንቺ ግን ለዚህ ልጅ ያልሽ ነገር ግን በጣም አልበዛም? ፕሊስ ኖቫ፣ ማይሆን ነገር ከምትናገሪ መሄድ ከፈለግሽ መሄድ ትችላለሽ። እሺ እንዴት ነው አንቺን በዚህ ሁኔታ ጥኝሽ ነው ልሄድ የምችለው? እኔ አላቀልሽ። እሺ ለምን ለዛ ሳሚ ለሚባል ልጅ ለምን አንደውለትም? ቅድም እኮ ሳገኘው ደውልሻለሁ ስላለኝ ነው። አሁን 10 ጊዜ እየደወሉ መጨቅጨቅ ሼም ነው ብዬ ነው የተውኩት። እንዴ ነው ምን ችግር አለው? እሺ አንቺ ከደበር ስልኩን ስጪኝና እኔ እደውልለታለሁ። ይሻላል። ያብ ባይሆን ስልኩን ስጪኝ። ኦኬ ሄሎ ሳሚ። ምን እማዬ ድረሽ ጭራሽ በማላውቀው ስልክ ቸከስነች የደወለችው። ሳሚ አይደለም? አዎ ሳሚ ነኝ። አንቺ ማን ነሽ? አምኖ ባሌ። አቤት የኔ ነገር፣ ይሄ ምላሴ ነው፣ ሌላ ምንም አይደለም። ጭራሽ በእግር በፈረስ ልታፈላልጊ መጣሽ? ዋት? ማነው በእግር በፈረስ የመጣው? አንቺ ነሽ የኔ ቆንጆ። አር ዩ ክሬዚ? ያ ባንቺ ፎንቃ እኔ ክሬዚ። እሺ ፕሊዝ ቢያንስ እንኳን በሚገባኝ ቋንቋ አውራ። ኧረ አወራለሁ። በምን ይሁንልሽ? ማክቤል የት ሄዶ ነው? እሺ ለምንድን ነው ስልኩ እንደውለት ማይሰራው? እኔና አንቺ ስለ ማክቤል ምን አገባን? ባይሆን እኔና አንቺ ብዙ ማውራት ያለብን ነገር አለ። አንተ ልጅ በቃ አትረብሸኝ። የምጠይቅን ጥያቄ ብቻ መልስልኝ። እሺ ምን ነበር ጥያቄሽ? ማክቤል የት ነው ያለው? አልተገናኘንም፣ ግን እሱን ፍለጋ እየሄድኩ ነው። እንደዛ ከሆነ በጣም በፍጥነት ለኤልዳና እንዲደውልለት ንገረው። እሺ እሺ እነግረዋለሁ። ኦኬ ባይ ባይ የኔ ናት። ኧረ አንተ ልጅ ግን ይቺ ልጅ በጭንቀት ሳጨልል የሆነ ነገር እናድርግ። እሺ እናደርጋለን አልኩኝ። አይቶልኝ እና ሁሉ ሊነግረው እየሄደ ነው። የሚሆን ግን ይመስልሻል? አዎ ይመስለኛል። እና በቃ ተረጋጊ። እኔ የምልሽ ጄሪ፣ እስከዛሬ ኤልዳናን ፕሮቴክት ለማድረግ ሞክረሻል አይደል? ለዛም ነው ከወንድምሽ ጋር እየጣላሽ ያለሽው። እሱማ እኮ ግልጽ እኮ ነው። መቼስ እኔ ከእሱ አጣልቼው አላገባው ነገር ልጅቷ አይገባትም እንጂ እኮ ከዚህ በላይ አሳጣሽ። አንቺም ከዚህ በኋላ ባትጣይ ጥሩ ይመስለኛል። አይ እሱን እንኳን አልችልም። ለምን? ምክንያቱም ይሄን ሁሉ ነገር አድርጌው ሲስተም አይፈታኝም በቀላሉ ሳይበቀለኝ። እንዴ ይሄን ያህል በቀለኛ ነው እንዴ?
ቀላል ሄቨን መስሎሻል? ባለፈው ገንዘቤን ሰረቀኝ ማለት ነው። ለካ ሲሰርቀኝ ለአባቢ ተናግሬ አባቢን አስቆጥቼው ምናምን ገንዘቤን እንዲመልስልኝ ያደረኩኝ። እሺ ከዛም በኋላ አባቢ ሲሄድ ጠብቆ ምን ቢያደርገኝ ጥሩ ነው? ምን አደረገሽ? እማዬ አሁን ተዘጋጅቼ ስለጨረስኩኝ ልወጣ ነው። ብር ስጪኝ። የት ልትሄጂ ነው? ምን አገባህ? እንዴት ነው የማያገባኝ? ይልቅ የት ልትሄጂ እንደሆነ ተናገሪ። ሰውዬ አያገባህም አልኩህ እኮ። እንዴ ኧረ እማዬ የሆነ ነገር በያት። ቆይ አንቺ ልጅ የምትሄጂበትን ለምን በግልጽ አትናገሪ? እንዴ ማሚ ቆይ ጓደኞቼ ጋር እንደሚሄድ እኮ ነግሬሽ ነበረ እኮ። እነማንን ነው የምታገኘው? እንዴ ማን ጋር ሊሆን ይችላል? ሄቨን ጋር ነው። ሄቨን ጋር እንኳን አይመስለኝም። እና የት ነው? እሱን አንቺ ብትነግሪኝ ይሻላል። ማሚዬ እሱ የሚልሽ ነገር አትስሚ እሺ? እሺ እሱን አልሰማውም። አንቺ ግን በትክክል ሄቨን ጋር ከሆነ የምትሄጂው ደውለሽ ላውድ ላይ አድርገሽ እንድታሰሚኝ እፈልጋለሁ። እንዴ ማሚ ቆይ የዚህን ያህል ነው እንዴ የማታምነው? ይሄ አለማመን አይደለም። እና ምንድን ነው? እንደ ወላጀት እንደምትሄጂ ማወቅ ስላለብኝ ነው። እንዴ ደውይና ሳውቂኝ አለችሽ አይደል? በቃ ደውይና ሳውቂያት። እንደውም ለእናንተ ልህ ደውልላታለሁ እሺ? ይታባሽ ያሰረውሻ እጅን ማሚ ያለሽ ነው የሚያደርገው ረኩስ አቻ ቻቻ አረፍ 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 በቃ ቀጥረሽ ትያለሽ እንዴ? በቃ ቀጥረሽ ትያለሽ። ዲሪ በቃ ማሚ ለምንድን ነው ለሱ የምትደገፊለት ሁሌ እንዴ? ታታለን እንገናኛታለን እሺ? እንደው ምን ይሻለኛል? የታባዛ አቀልኳት። ደግሞ የታባዛ ትላለህ እንዴ? አይ እንደው ምን ይሻለኛል? አቤት እናንተ በቃ ተንኮል አያልቅባችሁም አይደል? እንደው ሄቨን እሺ ታዲያ ይሄንን ሰውዬ ነው ታዩ ቻዩ የምትይ? እኔማ ሰላም እንድትፈጥሩ ብዬ ነው። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ከሱ ጋር በምንም ታምር ሄቨን በምንም ታምር ሰላም መፍጠር የሚባል ነገር የማይታሰብ ነገር ነው። አይፈጠርም ሲጀመር። ቆይ ግን ልብስሽ ውስጥ ውሃ ከደፋ በኋላ ምን አደረግሽ? እንዴ ምን አደርጋለሁ? ያው እንግዲህ ገብቼ ከእንደገና ልብስ ፈልጌ ቀይሬ የወጣው። ጉደኞች ናችሁ የምር። ሲስተምማ ቃሉ ሊደፋኝ ነው ሲጀመር። አይዞሽ ጓደኛ። ሄሎ ማክቤል። ሄሎ ቤብ እንዴት ነሽ? እኔ ደህና ነኝ። አንተ እንዴት ነህ? ምንም ደህና አይደለሁ። የተፈጠረውን ነገር እንዳለ ሰምቻለሁ። በእናትህ አሁን የት እንዳለ ንገረኝና እመጣለሁ። ኤሉዬ እኔ በአንቺ ፍቅር ምንም ልሆን እችላለሁ። አውቃለሁ የኔ አባት። ብቻ አሁን የት እንዳለ ንገረኝና እኔ ስበር ያለህበት ቦታ እመጣለሁ። እሺ በቃ ያቺ ሁልጊዜ የምንገናኝባት ቦታ እጠብቅሻለሁ። እሺ የኔ አባት አሁኑ እመጣለሁ። እሺ ጠብቀኝ። እሺ እኔ ቆንጆ። ኦ ቴንክስ ጋድ። ኖቫዬ ማክቤል እኮ ተገኘ። ሰማሁ እኮ። አይ ሃቭ ቱ ጎ። የት ልትገናኙ ነው? ሁሌ የሚጠብቀኝ ቦታ። ኦኬ እና ተከትለሽ ልምጣ? ኖ ለብቻዬ ነው መሄድ ያለብኝ። ኦኬ እኔ ቆንጆ ጉድ ላክ። ኦኬ ባይ። እና ልጠብቃት ነው። ሁሌ የምንገናኝበት ስበት። እሺ በቃ ይቻልሽ። ችግር ካለ ግን ወይ በይኝሽ። ስታይል በቃቸው። ሄሎ ባሩክ። የት ናችሁ? አሁን ተለያየን። እንዴ የት ሄዳ ነው? የት ትሄዳለች? ያ ማክቤል የሚባል ልጅ ጋር ነዋ እኮ። እሺ አሁን የት ነው የሚገናኙት? ቦታውን ብነግርህም አታውቀውም። እና ቆይ ምን ይሻላል? ባለፈው ሸኝተን የተለያየንበት ቦታ አለ አይደለ? በቃ እዛ ላይ እዛ ሆኜ እጠብቅሃለሁ። እሺ አሁን መጣሁ። ኡፍ ባሩክ፣ ምን አለበት እቺ ልጅ ግን የግል አድርገህ እኔን የምታሳርፈኝ? በዚህ ልጅ እኮ ተሰቃየሁ። ኦ ማይ ጋድ። እና ማሚ ይሁኑ እንዴት ነበረ?
ቤቱን ኦን አድርጋችሁ ጠፍታችሁ በጣም ደብሮኝ ነው ያልኩት። ሲጀመር እኔና አባቤ የሌለንበት ቤት እንዴት አይደብርሽም? ማክቤልስ ቢሆን አይ ማሚዬ እሱንስ ተይው እንደው ሰው ጥራ ቢሉት ራሱ መጣሉ። አሁን ቶሎ ቶሎ በልተሽ ጨርሽና ማናግርሽ ነገር አለ። ኧረ ችግር የለውም ማሚዬ እየበላው ማውራት እንችላለን። ጥሩ አሁን ማስጠንቀቂያ ልሰጥሽ ነው። ምን አይነት ማስጠንቀቂያ? ይህን ልጅ ተይው። ማንን? ማክቤልን ነው። ታዩ ስትይኝ አልገባኝም። በቃ በዚች ኤልዳና በምትባል ልጅ የተነሳ የጀመርሽውን ነገር አቁሚ። ለምን? ምክንያቱም ስለማያገባሽ። ቆይ ማሚ እኔና ሲስተም ወንድምና እህት መሆናችን ቀረ እንዴ? ብትሆኑስ? ማሚ ወንድምና እህት እስከሆንን ድረስ የኔ ጉዳይ ያገባዋል፣ የሱ ጉዳይም ያገባኛል። ኤልዳናን በተመለከተ እንደ ቤተሰብ ማወቅ የሚገባንን ነገር እንድናውቅ አድርገሻል። ከዚህ በኋላ ደግሞ እሱን መከታተል የኛ ስራ ነው። ገባሽ? ለነገሩ ልክ ነሽ ማሚዬ። ፈረስ ያደርሳል እንጂ አይዋጋም። ለእናንተም ማወቅ ያለባችሁን ነገር አሳውቂያችኋለሁ። ከዚህ በኋላ ምርጫው የእናንተ ነው። በጣም ጥሩ። እና ማሚ ሌላ ስምስጭ ማስጠንቀቂያ የለም? ለጊዜው ይሄ ብቻ ነው። እሺ ማሚዬ አመሰግናለሁ። ወደ ውስጥ መግባት አለብኝ። ወቸው ጉድ ማለት ይሄ ነው። ኖቫሊና አንቺ ቆንጂ ልዕልት ሆንሽ ልጅ ፒስ ነው። ሃይ እኔ ሳሚሻን ሃይ ብቻ እና ምን ልበል? ለነገሩ ይበቃል። ለኛ ለዶዎች ሃይ ራሱ ሲበዛ ነው። ለነገሩ ስም ካወቅ በቂ ነው። ከችላለሁ ብዬ አስደግፌሽ ላሽ አልኩኝ አይደል? ዋት ስለምንድን ነው የምታወራው? የፎንቃሽ ማሲንቆ ልቤን ሲገዘግዘው ያለው ድምጽ ነው ያወጣሁት። ኦ ጂሰስ! አንተ ልጅ ግን ኖርማል ነህ? ከላም ስታረግኝ አብ ኖርማል መሰልኩሽ? አይ ቲንክ የሆነ ዲስኦርደርማ አለብህ እኮ እኔ ያ አንተ። ኦ ማይ ጋድ ፋይናሊ ሂስ ካሚንግ። ማን ነው እሱ? ባሩክ። ኦኬ ሂ ኢዝ ዩር ቦይፍሬንድ? ኖ። እና ማን ነው? እሱ አይመለከትህም። ሃይ ባሩክ። Who is he? ዛት ጋይ። Okay. His friend? ያፕ። በወፍ ቋንቋ አውርታችሁ ሞታችሁ የለ እንዴ? ምን? ሳሚ ይባላለሁ። ሃይ። እኔ ሳሚ ላይ መላጥ? ስለምን መላጥ ነው የምታወራው? ኦኬ እኔ ሳሚ ምን አይነት ሰው እንደሆንኩ አላወቅሽም ማለት ነው። እያንዳንድሽ ማንነቴን በደንብ አሳያችኋለሁ። እሺ ልጁ ቆይ ምን እያለ ነው? አየክቺ ኤልዳና ከምን አይነት ሰው ጋር እንደምታገናኝ ይገርማል። ቆይ እነሱ እና ታዲያ የት አሉ? ና ያለው ብቻ። ኦኬ ሌትስ ጎ። ቤብ በጣም እኮ ተጎድተሃል ያለው። ለፍቅራችን ስል ከዚህ የበለጠ መስዋዕትነት ብከፍል ደስ ይለኝ። ቆይ ይሄ ሁሉ ነገር እየተፈጠረ ያለው በዛች ጄሪ በምትባል ልጅ ነው አይደለ? አዎ በሷ ምክንያት ነው። የምር አሁን ግን በጣም እኮ ነው ያበዛችሁ። ታያት። ቆይ እኔ ሲስተም እንዴት አድርጌ ዋጋ እንደማስከፍላት አሳያታለሁ። የምር ማክቤል እቺ ልጅ ግን በደንብ ነው መቀጣት ያለባት። አታስቢ፣ በደንብ አድርጌ ይቀጣል። አያታ የለ ድንጋይ ላይ ቁጭ ብላ ስታወራ እቺ ልጅ ምን ሆናለች? በእርግጠኝነትም የሆነ ነገር አስነክቷታል። አዎ ይሁን ነገር አለ እንጂማ በጤናዋ እንደዚህ አትሆንም። ይህ ልጅ ደህና አድርጌ መቆንጠጥ አለብኝ። አዎ ልክ ነህ ባሩክ። ይሁን ነገር አድርገህ ለክት ካላስገባው ድረስ እመኔ በህይወታችን በጣም ነው የሚያስቸግረን። እሺ ልክ ነሽ። ቦታውን ማወቅ አለበት።